ሰላም ለእናንተ ይሁን እንኳን ደህና መጣችሁ ለኔ ተፈጽሟል ፕሮግራም እንግዳይ ነኝ ዛሬ የ20 ቀኑን ትምርታችንን ጸሎት ስላልጸለይኩ ባለፈው ትናንትና ልጸልይ ነው ዛሬ መጣሁትና እሱም ርዕሱ ጌታ ኢየሱስ ክርስቶስ ደቀ መዛሙርቶቹ ፈርተው እሱ ከሞተ በኋላ ከተነሳ በኋላ ፈርተው በኢየሩሳሌም በር ዘግተው ቁጭ ባሉበት ጊዜ ተጨንቀው ፈርተው ባሉበት ጊዜ እሱ በሩን ሳይከፍት ወይም እነሱ ሳይከፍቱለት በተዘጋ በር ገብቶ ሰላም ለእናንተ ብሎ ያላቸው እፍ ብሎ መንፈስ ቅዱስን የሰጣቸው ከዛ ይሄንን ነው ያየነው እንደገና እሱን የምታገኙት ዮሐንስ ወንጌል ምዕራፍ 20 ከቁጥር 19 ጀምሮ ነው እስከ መጨረሻው ቁጥር ድረስ ብታነቡት ይሄንን ታሪክ ታገኙታላችሁ ከዛ እንደገና ወደ ታች ደግሞ ስለ ለነሱ ለደቀ መዛሙርቶቹ ተወሰኑት ደቀ መዛሙርቶቹ እስከ ቶማስ ሳይኖር ማለት ነውና ለሁሉም ደቀ መዛሙርቶቹ ግን ቶማስ በሌለበት ነበር ጌታ ኢየሱስ ክርስቶስ መጀመሪያ የመጣው እና የታያቸው እና ቶማስ ሲመጣ ደግሞ ደቀ መዛሙርቶቹ ጌታኮ ተነስቷል ብለው ሲሉት እሱ ደግሞ እኔ ካላየሁኝ ጣቴን እጁ ላይ አድርጌ ካልዳሰስኩኝ ጎኑን እጄን ጎኑ ውስጥ አስገብቼ ካላየሁ በስተቀር አላምንም ብሎ አላቸው ማለት ነው እና ጌታ ኢየሱስ ክርስቶስ ለማያምነውም ላላመነውም ቶማስ ለእንዲህ አይነት ትምርት ከሞት በኋላ ትንሳኤ ያለ ለማይመስለው ቶማስ በ8 ቀኑ ደግሞ እንደገና ተመልሶ በሳምንቱ መጀመሪያ በታያቸው በሳምንቱ መጥቶ ታይቷቸው ነበርና ስለሱ ነበር የተማርነው እና አሁንም እኛ ደግሞ በራሳችን ስናመጣው ይሄንን ታሪክ ብዙ ሰዎች እንግዲህ ልክ እንደ መጀመሪያ ደቀ መዛሙርቶቹ መጀመሪያ ጌታ ኢየሱስ ሲታያቸው ከመታየቱ በፊት ፈርተው ነበር ይገሉናል ብለው አይሁዶችን ሸሽተው ተደብቀው ፈርተው በጭንቀት ላይ ሆነው ነበር የመጣውና በተዘጋ ደጃቸው ነው የገባውና አሁንም እኛ ደግሞ ያ ደጃችን ልባችን ነው ጌታ ኢየሱስ ክርስቶስ ሰላም ለእናንተ ይሁን ብሎ ለማለትና ለመግባትኛ ውስጥ መንፈሱን ሊሰጠን እምነት ሊያመጣልን ይፈልጋል ዝግጁ ነው አሁንም በወንጌሉ የሚጠራን በቃሉ የሚጠራን ለዚህ ነው ገብቷችኋል እና የተለያየ ሰዎች መልእክተኛ የሚልክብን እያንኳኳ እንደሆነ የልባችንን በር እያንኳኳ እንደሆነ መረዳት አለብን እና ኢቭን አሁን በዚህ በጾሙ ምንማረው በቃሉ ያንኳኳል ደጃችንን በራችንን ማለት ነውና ማስተዋል ይሆንልን እስቲ ንጸልይ ይሄ ነገር ፈርተን ሊሆን ይችላል ጌታ ኢየሱስ በፍራቻ በጭንቀት በስጋት ሆነን ግራ በተጋባንበት ወይም ደግሞ በሱስ ውስጥ ታስረን ይሆን ይችላል በተለያየ ኃጢያት ታስረን ይሆናል ጌታ ኢየሱስ የሚያንኳኳውና ጭንቀትን ሀዘንን ይጠቀምበታል የኛን በር ለማንኳኳትና ያን የበዛን ጊዜ የኛን አቴንሽን ሊያማግኘት ይፈልጋል ፍቅሩን ሊያሳየን ይፈልጋል ረዳትነቱን ሊያሳየን ይፈልጋልና በሀዘን ላይ ሆነን የምንወደውን ነገር አተን ከሆነ ስራ አተን ከሆነ ጭንቀት ላይ በቃ ምን በላው ምን ጠጣው ብለን ካልን ትዳራችን ከፈረሰ የተለያየ ምክንያቶች በቃ ሀዘን ላይ በሆንን ጊዜ ልባችንን ያንኳኳልና ለምን እግዚአብሔር ተወኝ ሳይሆን ማለት ያለብን ይሄንን እንትኖች መከራዎች ተጠቅመን ወደ እግዚአብሔር መቅረብ እንዳለብን ነው የእግዚአብሔር ቃል ብዙ ጊዜ መከራን ይጠቀማል ጌታ ኢየሱስ ለማለት የኛን አቴንሽን የኛን ፎከስ ኦፍ አቴንሽናችንን ወደሱ ለማድረግ ለጥሪ አድርጎ ያንን ይጠቀምበታልና እንጸልይ በቃ አሁን አብራችሁኝ ሆናችሁ በተለያየ ጭንቀት ስጋት መከራ ያላችሁ በሙሉ በቃ በመከራ ያለ ሰው ይጸልይም ደግሞ ቃሉ ስለሚል መከራ ላይ ያላችሁ ሁሉ በአንድ ልብ ሆናችሁ እንጸልይ እግዚአብሔር ሲያንኳኳ በልጁ በኢየሱስ ክርስቶስ የልባችንን በር እንድንከፍት እንጸልይ እሺ
እግዚአብሔር አባት ሆይ እናመሰግንሃለን። አሁንም እያንኳኳህ ምህረት ልትሰጠን ኃጢአታችንን ይቅር ልትልልን እያንኳኳ ስለሆነ እናመሰግንሃለን። የልባችንን በር እያንኳኳ ስለሆነ በተጨነቅንበት ጊዜ ልታጽናናን የምትፈልግ ጌታ፣ በደከመን ጊዜ ብርታት ልትሰጠን የምትፈልግ፣ ባዘንበት ጊዜ ልታጽናናን የምትፈልግ፣ ባጣን በቃ ግራ በተጋባን ጊዜ እውነቱን ልትነግረን የምትመጣ፣ እውነት ቃሉን የሚፈውሰውን ቃልህን ልታጠጣን ልታበላን የምትፈልግ፣ የዘላለም ሕይወት ልትሰጠን ሙታን ሆነን ሳለን፣ ጨለማ ላይ ሆነን ሳለን፣ ጥበብና ማስተዋል ጎድሎን ሳለ ስቲል አሁንም እያንኳኳ የልባችንን በር ስላለ እናመሰግንሃለን። በቃል ስለምትጠራን፣ በተለያየ መከራዎች ምክንያቱ አድርገ ስለምትጠቀምበት፣ ጨለማውን ወደ ብርሃን መቀየር ስለምትችል፣ በሽታን ወደ ፈውስ መቀየር የምትችል አምላክ፣ ፍራቻን ወደ ደስታ ወደ እምነት ልትቀይርልን ስለፈለክ እናመሰግንሃለን አባ። ለደቀ መዛሙርቶቹ ያኔ ሳይከፍቱልህ አንተ በራቸው በተዘጋበት ቦታ ነው የገባኸው እንደሚለው አሁንም ልባችን ውስጥ እንድትገባ፣ የተዘጋ ልብ እንኳን ቢኖረን ጌታ ኢየሱስ በራችንን ይሄው ክፈትና ግባ ብለን ፈቃድን ሰጠሃለን አባ። አንተ የፈቃድ አምላክ ስለሆንክ ማንም በሩን ደጅ ቆሜ አንኳኳለሁኝ ይላል፣ የልቡን ደጅ ማለት ነውና ቢከፍትልኝ፣ የልቡን በር ቢከፍትልኝ እገባለሁ፣ እጠጣለሁ፣ አብም እኔም አብረን መኖሪያ እናረጋለን እዛ ውስጥ ብሎ ያለው ራሳችንን ነው። እኛን ለነፍሳችን ውስጥ ይገባል፣ እኛ ውስጥ ይገባል። መንፈሳችንን ሊወልደው ይፈልጋል። በመንፈሱ ዳግመኛ ወልዶ የራሱ አድርጎ መተከል ያለበትን ሊተክልልን፣ መነሳት ያለበትን ነገር ሊያነሳልን ፈቃደኛ ነውና በራችሁን ክፈቱ። መኳንንቶች፣ እምቢ የምትሉ ትዕቢተኞች ሰዎች በሙሉ በጌታ በኢየሱስ ክርስቶስ ስም የልባችሁ በር የተከፈተ ይሁን አባ። ክፈትና ግባ ብለን እንላለን። መኳንንቶች ክፈቱ ይላል። ልባችሁን ክፈቱ። እናንተ በቃ እምቢ የምትሉ እንዳትሆኑ፣ ልብህን እግዚአብሔር በቀረበ ጊዜ ልባችሁን አታጠንክሩ በጌታ በኢየሱስ ክርስቶስ ስም። እግዚአብሔር በቀረበ ጊዜ አንተም ቅረቦ ይላልና እኛም ወደ አንተ እንቀርባለን። አባታችን በቃልህ ጠርተህናል፣ ኑ ወደ እኔ ብለህናል። በልጅህ ጠርተህናል፣ በልጅህ በሰላም ቃሉ ጠርተህናል። እሱን መውደድ ይሁንልን፣ እሱን ማመን ይሁንልን ጌታ ኢየሱስ ክርስቶስ። ፍራቻ እምነት ጉድለት ነውና እምነት የሌለው ሰው በሙሉ ይፈራልና አባታችን ይህንን ፍራቻ መንፈስ ነቅለ እንድታወጣና በእምነት እንድትተካ፣ በአንተ መተማመን አንተን ተስፋ ማድረግን እንድትተክል በሰው ልብ ውስጥ እንለምንሃለን የኔ ጌታ አባ። ሰላም ለእናንተ ይሁን ብለህ ግባ። አሁንም በደጆች፣ በልቦች፣ በአሮጊቶች፣ በእናቶች፣ በአባቶች፣ በልጆች፣ በወጣቶች፣ በትዳር ውስጥ በልጆች ልብ ውስጥ እንድትገባ ጌታ ኢየሱስ ክርስቶስ በሴቶች ልጆች፣ በወንዶች ልጆች ውስጥ እንድትገባ ትፈልጋለህ። አንተ መንፈስህን ልታፈስ ትፈልጋለህ። በመጨረሻው ዘመን ሴቶቹ ስጋ ለባሽ ሁሉ ላይ መንፈሴን አፈሳለሁ ብለሃልና አባ። መንፈስህን ስታፈስ ሰላምህን ይዘህ ልትመጣ ነው። የሚያስጨንቀንን ልታስጨንቅልን ነው። የደስታ ልትሰጠን ነው። ሰላምህን ልትሰጠን ነው። እኔ የመጣሁት የምድሩን አይነት ሰላም ልሰጣችሁ ሳይሆን የሰማዩን ሰላም ነው ብለሃልና ሰላም ለእናንተ ብለህ ግባ ልባችን ውስጥ ብለን እንላለን። ታስፈልገናለህ ጌታ ኢየሱስ፣ እንፈልግሃለን አባ። ዳግመኛ አትጠሙም ብለሃልና ዳግመኛ እንዳንጠማ አንተ የምትሰጠውን ውሃ፣ አንተ የህይወት ቃል አለህና፣ አንተ የዘላለም ቃል አለህና አባታችን በልባችን ውስጥ እንድትገባ፣ በቃልህ እንድትገባ እንማጸንሃለን። ልባችን ደግሞ ጉድ ፈርታይል ሆኖ መልካም ልብ ሆኖ ያንተን ቃል የሚያስቀምጥ የሚያስተናግድ፣ ያንተን ቃል የሚቀበል ልብ ሆኖ ይዘጋጅልን በጌታ በኢየሱስ ክርስቶስ ስም አባ። ይሄ ክፉ እንዳይነጥቀን አንተ ልባችን ውስጥ ቃልህን እንድትሰውር እንማጸንሃለን። ቃልህ ይጠብቀናልና በቃልህ
ጠብቃቸው በቃሌ ጠብቃቸው ብለሃልና እግዚአብሔር አብ ጋር ስትጸልይ ጌታ ኢየሱስ ይቅርታ ብለሃልና በቃልህ እንድትጠብቀን ልጆችህን በሙሉ በቃልህ እንድትጠብቀን እንማጸንሃለን። አባታችን ምህረት አድርግልን። ፍቅርህን ለመቀበል ላልቻልነው ሰዎች በሙሉ እምነት ላጣን ሁሉ ሰዎች በሙሉ ተስፋ ደስታ ለሌለን ሁሉ ምህረት አድርግልን። በጎነት ቸርነት ለጎደለን ሁሉ አንተ እንድትመጣ ልባችንን እንከፍትልሃለን። ጌታ ኢየሱስ በመንፈስ ዳግመኛ ውለደን ብለን እንላለን። አባ እንትን የማትጠይቁ ከሆነ አታገኙም ይላልና ማንለምን ሰዎች ከሆነን መንፈስህን ማንለምን ከሆነ እንድትገባ ማንለምን ልባችን ውስጥ እንድታድር ማንፈልግ ከሆነ አናገኝም። ያንተን መንፈስ አንቀበልምና አባ ጠየቅን መንፈስህን። ልጅ አባቱን ዳቦ ሲጠይቀው ድንጋይ እንደማይሰጠው ወይም ደግሞ አሳ ሲጠይቀው እባብ እንደማይሰጠው አንተም ደግሞ እኛ መንፈስህን ስጠን ብለን ስንል ምን ያህል አብዝተህ እንደምትሰጠን እናውቃለንና አባ መንፈስህን ላልተቀበሉ ሰዎች መንፈስህን እንድትሞላቸው እለምንሃለሁ። ጌታ ኢየሱስ መንፈስህን እንድትሰጣቸው ጌታ ኢየሱስ በአንተ ቃል እንዲያድጉ በአንተ ቃል ምክንያት እንዲያድጉ እርዳቸው ብዬ እለምንሃለሁ። ጌታ ኢየሱስ ያንተ ቃል እምነትን ይዞ ይመጣልና እምነት በመስማት ነው፣ መስማትንም ደግሞ የእግዚአብሔርን ቃል ነው ይላል ቃልህና አባታችን መስማትን ያንተን ቃል መስማትን ይሁንልን ብለን እንላለን። ጌታ ኢየሱስ ክርስቶስ ለፈሩት ደቀ መዛሙርቶች ፍራቻቸውን በእምነት የትንሣኤ አምላክ መሆንህን በእምነት ስለጨመርክላቸው በእምነት ስላሳደግካቸው እናመሰግንሃለን። አሁንም ለሚፈሩ ሰዎች ሰላም ለእናንተ ይሁን ብለህ እንድትገባ ጣልቃ እንድታደርግ እንለምንሃለን። አባታችን ለቶማስ ደግሞ ገብተህለታል። ለማያምነው በተለያየ ምክንያት ሰው ላያምን ይችላል፣ ሊጠራጠር ይችላል። በተለያየ ምክንያት ትንሣኤ መሆንህን የቃልህ ጉድለት የቃልህ ዕውቀት ነፍሳቸውን ባለማሳደጋቸው የተነሳ እምነት ላይ መጣላቸው ይችላል እና በዚህ ምክንያት ደግሞ አንተ የእውነት ትንሣኤ መሆንህን አንተ ጌታ ኢየሱስ ክርስቶስ የአልፋም ኦሜጋ መሆንህን ያልገባቸው ሰዎች አሉ በተለያየ የእግዚአብሔርን ቃል ዕውቀት በማጣትና አባታችን የቃልህን ዕውቀት ግን ሰው ሲያገኝ እንደ ቶማስ ያምናል። ቶማስ አንተ ስትገለጠው ሰላም ላንተ ይሁን ብለህ ስትገባ እንደገና ያንተ ሰላም በሙሉ መጣለት። ያንተ መንፈስ ወለደው ዳግመኛ። ከዛ በኋላ ተገለጠለት። የተጀፈነበት ነገር እምነት ያጣውን ነገር ሁሉ ወደ እምነት መንገድ እንደተመላለሰውና ጌታዬ አምላኬ ብሎ እንደጠራ አባታችን አሁንም የማያምኑ ሰዎች ጌታዬ አምላኬ ብለው እንዲጠሩ ጌታ ኢየሱስ አንተ አይናቸውን እንድታበራ የውስጥ አይናቸውን እንድታበራ ጆሮአቸውን እንድትከፍት በጌታ በኢየሱስ ክርስቶስ ስም ለመንህ። አባታችን ልባችሁ አይታወክ እኔም አምላክ መሆኔን ወቁ ብለህ እንዳልክ የኔ ጌታ በእግዚአብሔርም እመኑ በእኔም እመኑ ብለህ ጌታ ኢየሱስ ክርስቶስ ልባችሁ አይታወክ በእግዚአብሔርም አብ እመኑ በእኔም እመኑ ብለህ እንዳልከው ጌታ ኢየሱስ ክርስቶስ ማመንን በአንተ ማመንን ለሕዝባችን እንድትሰጥ እንለምንሃለን። ጌታ ኢየሱስ አንተ እኔ ትንሣኤ ነኝ እኔ ሕይወት ነኝ ብለህ ያልክ ጌታ ኢየሱስ በትንሣኤ መሆንህን ለትንሣኤ መሆንህን ላልገባቸው ሰዎች እንድታሳያቸው መገለጥ እንድትሰጣቸው እንማጸንሃለን። አባ ጌታ ኢየሱስ ሕይወት መሆንህን እንዲገባቸው ቢሞቱም እንኳን አንተን አምኖ ቢሞትም እንኳን ሰው ሕያው እንደሚሆን አንተ እንደተነሳኸው እኛም እንደምንነሳ እንድናቅ የኔ ጌታ እንዳንጠፋ ሲኦል ነፍሳችንን እንዳታጠፋው ዳግመኛ ሁለተኛ እንዳንሞት አንተን እዚህ ምድር ላይ ሆነን ማመን አለብንና ጌታ ኢየሱስ ክርስቶስ መዳን በኢየሱስ ብቻ ነው። በቃ ማዳን በእግዚአብሔር ልጅ ብቻ ነውና ይላልና መዳን በማንም የለም። ጌታ ኢየሱስ አንተ መዳንን እንድትሰጥ እግዚአብሔር አብም ልጁን
ዓለምን ወዷልና በልጁ ዓለምን ሊያድን ነው። በልጁ አምኖ ልጁን ያመነ በሙሉ ልጁ እንዲያምን ነው እንጂ እንዲጠፋበት አይደለም ይላልና ቃሉ። ጌታ ኢየሱስ እንዲገለጥላቸው አባ አይናቸውን እንድታበራ ጌታ ኢየሱስ እለምንሃለሁ። ከጳውሎስ አይን ላይ ቅርፊቱን እንዳገፈፍከው ከማያምኑ ሰዎች ላይም የአይናቸውን ቅርፊት እንድትገፍ በጌታ በኢየሱስ ክርስቶስ ስም ተማጸንኩላቸው፣ ለመንኩላቸው ጌታ ኢየሱስ። በተለያየ ደግሞ እስራት ያሉ፣ በስሰኝነት እስራት ያሉ፣ በአመጽ ላይ ያሉ፣ ወንድማቸውን እህታቸውን በመጥላት ያሉ የሚያሳድዱ በጌታ በኢየሱስ ክርስቶስ ስም አባ የአመፀኛውን ኃይል በስተጀርባቸው የሚገፋቸውን ክፉ መንፈስ ወደ ሲሰኝነት ያስሮ የያዛቸውን ክፉ መንፈስ በጌታ በኢየሱስ ክርስቶስ ስም ጉልበቱና ኃይሉ የደቀቀ ይሁን፣ የተሰበረበት ይሁን አባ እንዲለቃቸው አሁን አዘዝን በጌታ በኢየሱስ ክርስቶስ ስም። እናንተ የምትፈቱት ይፈታል በሰማይም ብለሃልና ጌታ ኢየሱስ ክርስቶስ ይቅርታ እንድታደርግላቸው ጌታ ኢየሱስ ምህረት እንድታረግላቸው እንለምናለን። እኛም ማርናቸው የተማሩ ይሁኑ ጌታ ኢየሱስ፣ አንተን የሚያውቁ ይሁኑ ጌታ ኢየሱስ ክርስቶስ አባ ወደ ህይወት ጥራቸው፣ ወደ ብርሃን ጥራቸው ጌታ ኢየሱስ ብለን ለመንን አባታችን። ይህንንም ስለምታረግ እናመሰግንሃለን ጌታ ኢየሱስ። አንተ የቆሰልከው አንተ የታመምከው እኛ እንድንድን ነው። በአንተ ቁስል ነው እኛ የተፈወስ ነውና ያንተን የመስቀሉን መልእክት ህዝብህ እንዲያቅ አባታችን የመስቀሉ መልእክት እንዲገባቸው የውስጥ መረዳታቸው እንዲመጣላቸው ልባቸውን እንድትከፍት በጌታ በኢየሱስ ክርስቶስ ስም ለምንላቸው። ለሊዲያ ልባን እንደከፈትክላት ለብዙ ሰዎች አሁንም ልባቸው መከፈት ላለባቸው ሰዎች ሁሉ እንድትከፍት በጌታ በኢየሱስ ክርስቶስ ስም እንለምናለን አባ ጌታ ኢየሱስ። አምነውም ደግሞ በውስጣቸው ያመኑትን ደግሞ ሲያምኑ በልቡ ሰው አምኖ ሲያምን ይጸድቃል። ደግሞ በአፉ ደግሞ ጌታ እንዳመነ ቢናገር ደግሞ ጌታ ኢየሱስ ክርስቶስ ጌታ ነው ብሎ ያላለ ደግሞ ሰውና በአፉ ለመሰከረ ሰው ደግሞ ይድናል ይላልና አባ በውስጣው ያመኑት ሰዎች በሙሉ በአፋቸው ደግሞ የሚመሰክሩበትን ኃይል እንድትለቅላቸው በጌታ በኢየሱስ ክርስቶስ ስም ድነው እንዲቀሩ በጌታ በኢየሱስ ክርስቶስ ስም አንተ ፈቃድህ ስለሆነ አንተ በመንፈስህ እንድታገዛቸው እንለምንሃለን አባቴ። ይህንንም ስለምታረግ እናመሰግንሃለን። ደጉ ጌታችን እናመሰግንሃለን። ክብር እንሰጥሃለን። አንተ አልፋ ኦሜጋ ነህ። አንተ ክብር ይገባሃል። አንተ ንግስና ይገባሃል። አዎ ቆስለሃልና ለኛ ፈውስ አምጥተህልናልና ታዘሃልና እግዚአብሔርን አብንም ታዘሃልና ከፍ አደረገው ስምህን እና እሱ ከፍ ያደረገውን እኛም ከፍ እናረጋለን። አዎ አባታችን ድነሃል፣ ወተነስተሃል። ስጋ እንዲበሰብስ እግዚአብሔር አብ አልፈቀደም። በመቃብር ውስጥ ተነስተሃል። እዛ ገብተህ ሲኦል ገብተህ እንኳን የመዳን ያለባቸውን ሰዎች ሁሉ ይዘህ ስለወጣ ሙታን ሁሉ አንተ ስትነሳ ሙታን ሁሉ የሞቱ ሬሳዎች ሁሉ እንደተነሱ ቃልህ ይነግረናልና አባታችን ያ ምልክት ነው ጌታ ኢየሱስ። አንተ የሞቱትን ሁሉ ማስነሳት እንደምትችል አንተ ስትነሳ አንተ በተነሳህበት በትንሳኤው ኃይል እኛንም ስለምታስነሳን ይሄ ደግሞ ተስፋችን ስለሆነ እናመሰግንሃለን አባ። ይሄንንም ስለምታረግ እናመሰግንሃለን። ለኢትዮጵያ መዳን ይሁንላት፣ ለሀገራችን መዳን ይሁንላት፣ ለዓለም ህዝብ መዳን ይሁንልን ብለን ለመንን በጌታ በኢየሱስ ክርስቶስ ስም አሜን።